በመጨረሻም ሰሜን ኮሪያ ጦርነቱን ተቀላቀለችው። ኪም እንደዛቱት እስራኤል ላይ ዛቻውን አዘንበውታል። የሰሜን ኮሪያው ነውጠኛው መሪ ኪም ጆንግ ኡን እስራኤልን ሲኦል እናደርጋታለን፣ ከዓለም ካርታም እንፍቃታለን ሲሉ አደገኛ ዛቻ ወደ ቴልአቪቭ ሰደዋል። ይህ የሰሜን ኮሪያ ዛቻ እስራኤልን ክፉኛ ያበሳጨ ሲሆን ጦርነቱን ወደ ሌላ ምዕራፍ ያሻግረዋል በሚልም ተፈርቷል። ወዲህ ደግሞ ይቺው ሰሜን ኮሪያዊቷ መናኝ አገር ለአህጉር አቋራጭ ሚሳኤሎች ግብአት የሚውልና ከፍተኛ ግፊት ያለው የጠንካራ ነዳጅ ወይም ሶሊድ ፊውል ሞተር ሙከራ በስኬት ማከናወኗ ጠላቶቿን ያስደነገጠና ያርበደበደ ክስተት ሆኖ ተመዝግቧል። ሁለተኛ ወሩን ለመያዝ እየተንደረደረ ያለው የፋርስ ባህረ ሰላጤው ጦርነት እየተቀጣጠለ ሲሆን ጦርነቱ በተራዘመ ቁጥር እንደ ሰሜን ኮሪያ ያሉ አገራትን እየሳበ ነው። ይህ ብቻ አይደለም። ጦርነቱ ወደ ኢትዮጵያ ደጃፍ ቀይ ባህርም እየተንደረደረ ነው። አንደኛ ወሩን ያስቆጠረው ጦርነት በዚህ ሁሉ መሃል ተስቦ ቀይ ባህር ደርሷል። የኢራን የጦት ልጅ የሚባለው የሁቲ አማጺ ኃይል ጦርነቱን መቀላቀሉን ተከትሎ ቀይ ባህር የጦር ሜዳ ሆኗል። ኢትዮጵያ የምትገኝበት የቀይ ባህር ቀጠና የጦር ሜዳ መሆኑ ኢራን አዲስ አበባን በሚሳኤል ኢላማ ውስጥ ከማስገባቷ ጋር ስናያይዘው ነገር አለሙ ለኢትዮጵያ እጅግ አስፈሪ ሆኖ እናገኘዋለን። የኢራን ኤምባሲ ከቴህራን አዲስ አበባ የሚወነጨፍ ሚሳኤል አለኝ የሚል ዛቻ ማሰማቱ ይታወቃል። ኢራን ባልተጠበቀ ንግግሯ አዲስ አበባን በሚሳኤል ኢላማ ውስጥ ከትቻለው የማለቷ ዜና በጦርነቱ ቀድመው አቋም ለመያዝ የቸኮለውን የብልጽግናውን መንግስት ያስደነገጠና ያሸበረ ጭምር ነው እየተባለ ነው። እነዚህን ጉዳዮች በስፋት እንዳስሳቸዋለን። እንደተለመደው ቪዲዮን ላይክ አድርጋችሁ በመጀመር ጥቂት ደቂቃዎችን አብራችሁን እንድትዘልቁ ግብዣችን ነው። የሰሜን ኮሪያው መሪ ኪም ጆንግ ኡን ወደ ሳሱለትና ወደ ጓጉለት ጦርነት እየገቡ ይመስላል። ኢራን ከጋበዘችን እስራኤልን ከዓለም ካርታ እናጠፋታለን የሚል እጅግ አደገኛ ብሎም መርዘኛ ንግግር ከወደ ፒዮንግያንግ ተሰምቷል። በመካከለኛው ምስራቅ ያለው ውጥረት አዲስ መልክ እየያዘ ነው። ሰሜን ኮሪያ በጦርነት ውስጥ በቀጥታ ለመሳተፍ ያላትን ፍላጎትና አቋም በድጋሜ ለኢራን ገልጻለች። የኢራን የቀደመ አቋም ከ6 ቀናት በፊት ኢራን ለሩሲያና ለሰሜን ኮሪያ ባስተላለፈችው መልእክት ላሳዩት ድጋፍና ፍላጎት ምስጋናዋን አቅርባ ለጊዜው የውጭ እርዳታ አያስፈልገንም፣ አስፈላጊ ሆኖ ሲገኝ ግን ራሳችን እንጠይቃቸዋለን የሚል ዲፕሎማሲያዊ ምላሽ መስጠቷ ይታወቃል። ነገር ግን የሰሜን ኮሪያ መገናኛ ብዙሃናት በዛሬው ዕለት ይዘው በወጡት መረጃ የአገሪቱ መሪ ኪም ጆንግ ኡን ኢራን በጦርነቱ እንድታሳትፋቸው ጥሪ ያቀርበዋል ይላል። ይህ ድርጊት ከጀርባው ሌላ ትልቅ ሚስጥር ሳይኖረው እንደማይቀር ተገምቷል። ከባድ ዛቻ ከሰሜን ኮሪያ የተላለፈ ሲሆን ኢራን ከጋበዘችን እስራኤልን ከዓለም ካርታ አጠፋታለሁ የሚል ጠንከር ያለ ዛቻ አሰምታለች። ከዚህ ባለፈ ግዙፍ የጦር መሳሪያዎቿን ቀደም ሲል ከነበሩበት ቦታ ማንቀሳቀስ መጀመሯ ተሰምቷል። ኢራን ለዚህ የሰሜን ኮሪያ ዳግም ጥሪ እስካሁን የሰጠችው ይፋዊ ምላሽ ባይኖርም የፒዮንግያንግ በጦርነት ውስጥ ለመሳተፍ ያሳየችው ከፍተኛ ጉጉት ግን የዓለምን ቀልብ ነው እየሳበው። ይህ በእንዲህ እንዳለ የሰሜን ኮሪያው መሪ ኪም ጆንግ ኡን ለሀገር አቋራጭ ሚሳኤሎች ወይም አይሲቢኤም ግብአት የሚውልና ከፍተኛ ግፊት ያለው የጠንካራ ነዳጅ ሶሊድ ፍሉይድ ሞተር ሙከራ በስኬት ማከናወናቸው ታውቋል። የሀገሪቱ የመንግስት ሚዲያ እንደዘገበው ይህ የከርሰ ምድር የሞተር ሙከራ እስከ 2500 ኪሎ ኒውተን የሚደርስ የግፊት ኃይል ያስመዘገበ ሲሆን በግንባታው ላይም እጅግ ዘመናዊ የካርቦን ፋይበር ግብአቶች ጥቅም ላይ ውለዋል። ይህ አዲስ ቴክኖሎጂ ሰሜን ኮሪያ የምታመነጫቸው ሚሳኤሎች ክብደታቸው እንዲቀንስና ከየትኛውም ቦታ በፍጥነት እንዲተኮሱ የሚያስችላቸው ነው ተብሏል። ይህም የአሜሪካ መከላከያ ስርዓት ሚሳኤሎቹ ሳይተኮሱ አስቀድሞ ለመለየት ያለውን ጊዜ በእጅጉ እንደሚያሳጥረው ተሰምቷል። ኪም ጆንግ ኡን በሙከራው ወቅት ባደረጉት ንግግር ሀገራቸው ያላትን ስትራቴጂካዊ ወታደራዊ ኃይል ወደ ላቀ ደረጃ ለማድረስ የታለመ መሆኑና ማንኛውንም የአሜሪካን ጥቃት ለመመከት ዝግጁ መሆናቸውን አረጋግጧል ሲል የሀገሪቱ ብሔራዊ ቴሌቪዥን በዛሬው ዕለት ዘግቧል። ተጠናክሮና መልኩን እየቀየረ በቀጠለው የመካከለኛው ምስራቅ ጦርነት አበይት ክስተቶች እየተከሰቱ ነው። ከነዚህም መካከል ጦርነቱ ወደ ከፋ ደረጃ መሸጋገሩን የሚያሳዩ ምልክቶች መካከል አንዱ ጦርነቱ ወደ ቀይ ባህር መሻገሩ ነው። ኢራን አዲስ አበባን በሚሳኤል ኢላማ ውስጥ ማስገባቷ ነው እየተነገረው። የኢራን ሚሳኤል ኢትዮጵያን መምታት ይችላል የሚል መረጃን ያሰራጨው በኬንያ የሚገኘው የእስራኤል ኤምባሲ ነው።
ይህም መነጋገሪያ ሆኗል። በኬንያ የሚገኘው የእስራኤል ኤምባሲ በኤክስ ገጹ ላይ የኢራን ሚሳኤሎች አውሮፓና አፍሪካን መምታት ይችላሉ የሚል መልእክት ካስተላለፈ በኋላ የሂሳብ ስሌቱን ስሩት ብሏል። እንደገለጸውም የኢራን ረጅም ርቀት የሚወነጨፉ ሚሳኤሎች ከቴሄራን በ4000 ኪሎ ሜትር ራዲየስ መጓዝ የሚችሉ ናቸው። ከዚህ በመነሳትም ኤምባሲው የሚከተሉትን ነጥቦች አስቀምጧል። ኢትዮጵያ ማለትም አዲስ አበባ ከቴሄራን በ3200 ኪሎ ሜትር ርቀት ላይ ትገኛለች። ሶማሊያ ሞቃዲሾ ደግሞ ከ3700 እስከ 3800 ኪሎ ሜትር ርቀት ላይ ትገኛለች። በአንጻሩ ኬንያ ናይሮቢ ከቴሄራን ከ4000 እስከ 4400 ኪሎ ሜትር ርቀት ላይ በመሆኗ በዚህ ጥቃት ክልል ውስጥ ናት በማለት ተደምጧል። ኤምባሲው በማጠቃለያውም ኬንያን ጨምሮ በርካታ የአፍሪካ አገራት በኢራን ሚሳኤል ራዲየስ ውስጥ ናቸው በማለት አነጋጋሪ አስተያየቱን አጋርቷል። ሌላው ጦርነቱ ወደ ቀይ ባህር እንደተስፋፋ ማሳያው የሁቲ አማጺዎች ጦርነቱን የመቀላቀላቸው ጉዳይ ነው። እስራኤል በጋዛ ላይ ባካሄደችው ጦርነት ጋር ተያይዞ በቀይ ባህር ላይ በሚተላለፉ መርከቦች ላይ ጥቃት በመክፈት የሚታወቁት የየመኖቹ የሁቲ አማጺዎች አሁንም ቀይ ባህር ላይ ስጋትን ፈጥረዋል። አብዛኛውን የየመንን ክፍል የተቆጣጠሩት የሁቲ አማጺያን በሐማስና በእስራኤል ጋዛ ውስጥ ጦርነት ሲካሄድ በነበረበት ጊዜ ቀይ ባህርን አቋርጠው ወደ እስራኤል ወደ አውሮፓ የሚጓዙ ናቸው ያሏቸው መርከቦችን የጥቃት ኢላማ አድርገው ነበር። አሁን ደግሞ አጋራቸው የሆነችው ኢራን በአሜሪካና በእስራኤል ጥቃት ከተከፈተባት ከአንድ ወር በኋላ በቀይ ባህር በኩል የሚያልፉ መርከቦች ላይ ጥቃት እንደሚፈጽሙ ዝተዋል። የኢራን ወዳጅ ሆነው ለአንድ ወር ዝምታን መርጠው የቆዩት ሁቲዎች ጥበቃ የሚደረግላቸው ናቸው ባሏቸው የእስራኤል ወታደራዊ ይዞታዎች ላይ በሚሳኤል ጥቃት መፈጸማቸውን ሲገልጹ እስራኤልም ይህንኑ ጉዳይ አረጋግጣለች። የየመንን ዋና ከተማ ሰንዓን ጨምሮ ሰሜናዊውንና ሌሎችንም የአገሪቱን ግዛቶች የሚቆጣጠሩት ሁቲዎች የተጠናከረ ወታደራዊ ኃይልና የጦር መሳሪያ እንዳላቸው ከዚህ ቀደም በእስራኤልና በሳውዲ ላይ በፈጸሟቸው ጥቃቶች አሳይተዋል። ቡድኑ በኢራን ላይ የተከፈተውን ጦርነት በመቃወም አሁን በእስራኤል ላይ ጥቃት ከመክፈቱ ባሻገር በቀይ ባህር በሚተላለፉ መርከቦች ላይ ጥቃት እንደሚፈጽም ማስታወቁ ስጋትን አንብሯል። በኢራን በተዘጋው የሆርሙዝ ወሽመጥ ምክንያት የተናጋው የዓለም የነዳጅ እንቅስቃሴ ባለበት ሁኔታ ሁቲዎች በቀይ ባህር ላይ ጥቃት የሚፈጽሙ ከሆነ ቀውሱ ይባባሳል። ይህ ለዓለም እጅግ አስፈሪ ነው። እስራኤል በሐማስ ለተፈጸመብኝ ጥቃት ምላሽ በጋዛ ላይ ለ2 ዓመታት ያካሄደችውን የማያባራ ጥቃት ተከትሎ የሁቲ ታጣቂዎች በርካታ ድሮኖችንና ሚሳኤሎችን ወደ እስራኤል ከተሞች አስወንጭፈዋል። አሜሪካም በቀይ ባህር ላይ ያሉትን የጦር መርከቦች በመጠቀም የተወሰኑትን በማክሸፍ ሌሎቹን ደግሞ አቅጣጫቸውን በማስቀየር ጉዳት በማያደርሱባቸው ቦታዎች ላይ እንዲወድቁ ማድረጓ ይታወቃል። ሁቲዎች ተቆጣጥረዋቸው በሚገኙት ከየመን የባህር ዳርቻዎች በሚያስወነጭፏቸው ባለስቲክ ሚሳኤሎች እንዲሁም ድሮኖች ነው በቀይ ባህር በኩል የሚያልፉ መርከቦችን ኢላማ የሚያደርጉት። በዚህም ሳቢያ የዓለማችን ታላላቅ የመርከብ ጭነት ማጓጓዣ ተቋማት የመርከቦቻቸውን የጉዞ አቅጣጫ በመቀየር በደቡብ አፍሪካ በኩል በመዞር ረዥም የባህር ላይ ጉዞ ማድረግን ምርጫቸው አድርገው ነበር። በመካከለኛው ምስራቅ የአሜሪካ ወታደራዊ ዘመቻን የሚመራው ማዕከላዊ እዝ ሴንትኮም ሁቲዎች በቀይ ባህርና በእስራኤል ላይ ለሚፈጽሟቸው ጥቃቶች ሙሉ በሙሉ የሚደገፉት በኢራን መሆኑን አሳውቋል። ሁቲዎች አሁንም ለኢራን ያላቸውን አጋርነት ለማሳየት በቀይ ባህር የሚያልፉ መርከቦችን ኢላማ እንደሚያደርጉ ዝተዋል። ይህንንም ተከትሎ የአውሮፓ የባህር ጉዞ ደህንነት ተቋም መርከቦች ከየመን የባህር ክልል እንዲርቁ አሳስቧል። የአውሮፓ ህብረት የባህር ትራንስፖርት ደህንነት ተቋም በንግድ መርከቦች ላይ ጥቃት ሊፈጽሙ ስለሚችሉ በተለይ ከቀይ ባህርና ከኤደን ባህረ ሰላጤ እንዲርቁ ነው ያስጠነቀቀው። የአውሮፓ ህብረት የባህር ኃይል ተልዕኮ ጨምሮም እንዳስጠነቀቀው ከአሜሪካና ከእስራኤል ጋር ግንኙነት ያላቸው የንግድ መርከቦች ያለው ስጋት እስኪቀንስ ድረስ ከየመን የባህር ክልል መራቅ ለደህንነታቸው ጠቃሚ ነው ሲል መክሯል። የደህንነት ተቋሙ ባወጣው ሪፖርት ላይ በቀይ ባህር ለሚተላለፉ ከእስራኤል ጋር ግንኙነት ያላቸው መርከቦች የስጋት ደረጃቸው ከፍተኛ ሲሆን ሌሎች ደግሞ በመካከለኛ የስጋት ደረጃ ላይ ይገኛሉ። ሁቲዎች የየመንን ታጣቂ ቡድን ሲሆኑ መሰረታቸውም ዛይዲስ በመባል የሚታወቁት የአገሪቱ የሺአ ሙስሊም ናቸው። ቡድኑ በአውሮፓውያኑ 1990ዎቹ ሲቋቋም በወቅቱ የየመን ፕሬዝዳንት በነበሩት አሊ አብደላ ሳሌ አገዛዝ ውስጥ የተንሰራፋውን ሙስና ለመዋጋት በሚል ነበር። ስማቸውንም የወሰዱት ከንቅናቄው መስራች ከሁሴን አልሁቲ ሲሆን ራሳቸውንም አንሳር አላህ ወይም የአምላክ ደጋፊዎች ብለው ነው የሚጠሩት። በአሜሪካ መሪነት ምዕራባውያኑ
አሜሪካውያኑ ኢራቅን መውረራቸውን ተከትሎ ሁቲዎች አምላክ ታላቅ ነው፣ ሞት ለአሜሪካ፣ ሞት ለእስራኤል፣ እርግማን ለአይሁዶች፣ ድል ለእስልምና የሚል መፈክርም ማሰማት ይጀምራሉ። እስራኤል አሜሪካና ሰፊውን ምዕራባዊ ክፍል የሚቃወምና በኢራን የሚመራው አክሲስ ኦፍ ሬዚስታንስ አባል መሆናቸውንም ያስታውቃሉ። ከሁቲ በተጨማሪ ሐማስና ሂዝቦላ የዚህ ጥምረት አካል ናቸው። ሁቲዎች በአሁኑ ወቅት በቀይ ባህር በኩል ወደ እስራኤል የሚያቀኑ መርከቦች ላይ ጥቃት ለመፈጸም የተነሱበት ምክንያት ዋናዋ ደጋፊያቸው በተከፈተባት ጥቃት ምክንያት ነው። ምንም እንኳን በኢራን ላይ ጥቃቱ ከጀመረ አንድ ወር በኋላ ኢራንን ደግፈው በእስራኤል ላይ ጥቃት መሰንዘር ጀምረዋል። እንዲሁም በቀይ ባህር ላይ የሚያልፉ የጠላት የሚሏቸውን መርከቦች እንደሚመቱም ዝተዋል። ሁቲዎች በመጀመሪያ ላይ ከፍተኛ የፖለቲካ ጥንካሬ ማግኘት የቻሉት ፕሬዝዳንት አሊ አብደላ ሳሌህን በተኩት በፕሬዝዳንት አብዱራህማን ማንሱር ሃዲ ላይ በተነሱበት ወቅት ነው። ይህም በአውሮፓውያኑ 2014 እንደማለት ነው። ከቀድሞ ጠላታቸውና ከስልጣን ከተነሱት ከፕሬዝዳንት ሳሌ ጋር ስምምነት ላይ ከደረሱ በኋላም እርሳቸውን ወደ ስልጣን ለመመለስ አስበው ነበር። በቀጣው ዓመትም በየመን በሰሜናዊ ክፍል የሚገኘውን የሰዓዳ ግዛትን የተቆጣጠሩ ሲሆን ይህም ዋና ከተማዋን ሰንዓን መቆጣጠር ያስቻላቸው ሲሆን ፕሬዝዳንት ሃዲንም ወደ ውጭ እንዲሰደዱ አስገድዷቸዋል። የየመን ጎረቤት የሆነችው ሳውዲ አረቢያም ወታደራዊ ጣልቃ ገብነት በመፈጸም ፕሬዝዳንት ሃዲን ወደ ስልጣን በመመለስ የሁቲዎችን ኃይል ለማሸነፍ ሞክራለች። ሳውዲ በተባበሩት አረብ ኤምሬቶችና ባህሬን በመደገፍ ነበር ወታደራዊ ጣልቃ ገብነቱን የመን ውስጥ የፈጸመችው። ነገር ግን ሁቲዎች ከአገር ውስጥ ባሻገር በውጭ ኃይሎች የተፈጸመባቸውን ጥቃቶች በመቋቋም ሰፊውን የየመንን ግዛት በመቆጣጠር ቀጥለዋል። የመንግስታቱ ድርጅት የጸጥታው ምክር ቤት ሁቲዎች በአውሮፓውያኑ 2010 ከ100,000 እስከ 200,000 የታጠቁ ወታደሮችና ያልታጠቁ ደጋፊዎች እንዳላቸው ይፋ አድርጎ ነበር። ምክር ቤቱ ይህን መረጃ በሁቲ እንቅስቃሴ ላይ ባለሙያ የሆኑትን አህመድ አልባህሪን ዋቢ አድርጎ ነበር በወቅቱ ያወጣው። የተባበሩት መንግስታት ድርጅት በተጨማሪ በየመን ሁቲ አማጽያን የተመለመሉ 1500 ህጻናት በውጊያ ከ5 ዓመት በፊት ሞተዋል ብሏል። የሁቲ አማጽያን ረጅሙን የየመንን የቀይ ባህር ጠረፍ የሚቆጣጠሩ ሲሆን ከእነዚህ አካባቢዎች ነው በመርከቦች ላይ ጥቃቶችን የሚፈጽሙት። ሁቲዎች ለቀሪው ዓለምና ለመካከለኛው ምስራቅ አገራት ወሳኙን የቀይ ባህር መተላለፊያ የሆነውን የባብ ኤል ማንዳብን መዝጋት እንደሚችሉ በማሳየት ፍላጎታቸውን ለማሳካት ጫና ማሳረፍ እንደሚችሉ ማሳየት እየፈለጉ ነው። በተጨማሪም ሐማስንና ኢራንን ለመሰሉት አጋሮቻቸው ያላቸውን አጋርነት ለማሳየት በቀይ ባህር ላይ ጥቃት የመፈጸም አቅም እንዳላቸው በተግባር አሳይተዋል። በተጨማሪም በጋዛ ጦርነት ወቅትና አሁን ደግሞ ኢራንን በመደገፍ ከየመን ወደ ደቡባዊ እስራኤል ሚሳኤሎችን በማስወንጨፍ ጥቃት ፈጽመዋል። ቀደም ሲል በእስራኤል ላይ በፈጸሙት ጥቃት ከእስራኤል በኩል የተሰጣቸው አጸፋ ከፍተኛ ዋጋ አስከፍሏቸዋል። በተፈጸመባቸው የአየር ድብደባዎችም ከባድና ከፍተኛ ቁሳዊ ጉዳትን ከማስተናገዳቸው ባለፈ በርካታ መሪዎቻቸው እንደተገደሉባቸው መረጃዎች ያመላክታሉ። በእርግጥም የሁቲ አማጺዎች በቀይ ባህር ላይ እንደዛቱት ጥቃቶችን መፈጸም የሚጀምሩ ከሆነ የዓለም ኢኮኖሚ ክፉኛ እንደሚናጋ በርካታ የፖለቲካ ተንታኞች እንደዚሁም ዲፕሎማቶች እያስጠነቀቁ ነው የሚገኘው።